አቶ አንዱዓለም የለቀቀውን ቪዲዮ ተከትሎ ትናንት ወንድሟ ዛሬ ደግሞ አባቷ አቶ አዱኛ ዋቆ መልስ ሰጥተዋል። ፍትህ ለቋንቋ አይገዛም። የአትሌት ፈይሳ ሌሊሳ አስተያየት የብዙዎችን ቅሬታ አስነስቷል። የሰሞኑ መነጋገሪያ ከሆኑት መካከል ባለፈው ዓመት ማለትም መጋቢት 1 2017 ዓ.ም አዲስ አበባ በሚገኘው አርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ የተሰማው የሞዴል ቀነኒ አዱኛ ሁኔታ ታናሹ ወንድሟ ሊበን እያንዳንዱን ጉዳይ በመረጃ እና በማስረጃ በቪዲዮ ጭምር በመምጣት በቲክቶክ ማህበራዊ ሚዲያ ላይ አጋልጦ የነበረ ሲሆን ታዲያ በዛሬው ዕለት ደግሞ አትሌት ፈይሳ ሌሊሳ ለሊበን አዱኛ እንዲህ ሲል መልእክቱን አስተላልፏል። ሊበን ስለ እህት ሞትና ስለ ፍትህ ማጣት በቪዲዮ ማብራሪያ ስትሰጥ ለምን በአማርኛ ታብራራለህ? ለምንስ በኦሮምኛ አላብራራህም? ጎጃም ሄደ አብራራ የሚል ይዘት ያለው አስተያየትን መስጠቱ በብዙዎች ዘንድ ቅሬታና አግራሞትን ፈጥሯል። ታዲያ ይህንን ጉዳይ ጉርሻ ፔጅ ከደቂቃዎች በፊት በፌስቡክ ማህበራዊ ሚዲያ ላይ አጋርቶታል። ታዲያ ቀደም ባሉ ዓመታት አትሌቱ ከኢትዮጵያውያን ጋር በመቆም ለፍትህ ሲታገል የነበረ ቢሆንም አሁን ግን በደል ለደረሰባቸው ወገን ድምጽ ከመሆን ይልቅ በዚህ ቋንቋ አውራ በዚህ ቋንቋ ደግሞ አታውራ በሚል በብሔር ላይ ያተኮረ ንግግር ማድረጉ ወደ ኋላ መሄድ ነው ሲሉ ብዙዎች ወቅሰውታል። እስኪ እናንተስ በአትሌት ፈይሳ ሌሊሳ እና በሊበን አዱኛ መካከል የተፈጠረውን ንግግር ምን ትሉበታላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። በሌላ በኩል ደግሞ የቀነኒ ወላጅ አባት በድጋሚ ያስተላለፉት መልእክት አለ። ቪዲዮውን ላይክ በማድረግ ያስጀምሩት። እኛም ቪዲዮውን ተከታትለን እንመለሳለን። አቶ አንዱዓለም የለቀቀውን ቪዲዮ ተከትሎ ትናንት ወንድሟ ዛሬ ደግሞ አባቷ አቶ አዱኛ ዋቆ መልስ ሰጥተዋል። ለቤተሰብና ለአባቷ አስደውዬ ነግሬያታለሁ ያለው ጉዳይ ከእውነት የራቀ ነው። እኛ እንደ ቤተሰብ የሰማነው ነገር የለም። እዚህ ላይ ልታውቁት የሚገባ ነገር ቢኖር እኛ ልጃችን በሕይወት እያለች ብቻ ሳይሆን ሞታም ከልባችን አልጠፋችም። ልታውቁት የሚገባ ነገር ቢኖር እኛ ይደርስባት የነበረውን ግፍ የሰማነው ከሞተች በኋላ ነው። ነገሩን የሚያውቀው ወንድሟም የሆነውን ክስተት ለቤተሰብ እንዳይናገር መጽሐፍ ቅዱስ አስይዛ አስምላው ነበር። ከዚያም በኋላ ሁለቱን አስታረቀች። በሌላ በኩል ጉማ ክፈሉልኝ ብዬ አላኩም ያለው እንዲሁ ፈጥረን የተናገርነው ሳይሆን ጭብጥ ያለው እውነት ነው። ራሳቸው ጉማ ልንከፍል ነው ደም በእጃችን አለ ካሉት ውጪ ፈጥረን ያወራነው የለም። በወቅቱ ወደ 15 እና 16 የሚጠጉ ሽማግሌዎች በመካከላችን ነበሩ። ሌላው የምርመራ ሂደት ላይም እያለን ተዘጋጅቶ የነበረ ድራማ ስለሆነ አሁን ቢባል አይደንቀንም። ምክንያቱም ወድቃ ነው ያሉትን ማስረጃ ለማድረግ እንዲህና እንዲህ ሆናለች፣ ስትረስ አለባት ለሚለው ድራማቸው ሁለተኛው ክፍል ነው። እንደዚህ ልትረዱን ይገባል። በተጨማሪም በተደጋጋሚ ሐኪም ቤት ስወስዳት ነበር ላለው ምንም የነገረን ነገር እንደሌለ ልታውቁ ይገባል። አሁንም ህዝቡ ሊያውቅልን የምንፈልገው ነገር የቀነኒን ፍትህ ከመጠየቅ ውጪ ማንንም ለመጉዳት ብለን የምናደርገው አንድም ነገር የለም። የህግ አካላትን ይህንን የግድያ ወንጀል በስርዓቱ ተከታትለው ሐቁን እንዲያወጡልን ስንል ጥያቄያችንን እናቀርባለን። ከዚህ በኋላ ብዬ ለአላህ ሰጥቼ ነበር። ትናንትና ወጥቶ ግን እሱ ሲያወራ ለሰው ልጅ አይደለም ለምስት ለሰው ልጅ የማይገባ ክብር ነበር ትሪትመንት ነበር ሲያደርግላት የነበረው። ለሰው ልጅ የማይገባ ራሷን ያጠፋች ነበር። ከዛ በኋላ ተቀበልኳትና ዞር አልኩኝ። ከዛ በኋላ ይስፋል ብላ ተወረወረች።
ትጀመር ካጠገብ ተነስታ ስትወጣ ምስትህ ነች። ላይክ ሰራተኛ እንኳን እንዲህ አይደረግም። የሰው ልጅ ነች። አቅርበ ምን ሆነሽ ነው ደረተኝል መሽቷል አይደለ ብለ ለምን ይዘሃት አላወራሃትም ነበር? ኢቭን አንተ ባልኮ እንኳን ብንሄድ ያሳዝናል። በጣም በእውነት ያሳዝናል። እንግዲህ ቪዲዮን እንደተመለከታችሁት ነበረ። በዚህ ጉዳይም እጅጉን ብዙ ሰዎች ሐሳብና አስተያየትን እየሰጡ ይገኛል። ከዚህም አልፎ በቲክቶክ እና በተለያዩ ማህበራዊ ሚዲያ ላይ ሰዎች ፍትህ ለቀነኒ ይገባታል እያሉ እና ሌሎች ሰዎችም ደግሞ እንዲነሱ እንዲሁም አንዳንድ ትልልቅ ተከታዮች ያላቸው ለቀነኒ አዱኛ ፍትህ ጠይቁ በማለት መልእክቶቻቸውን እያሰሙ ነው። ታዲያ በዚህ ጉዳይ ላይም ጥያቄ የተፈጠረባቸው አልጠፉም። ማለትም በቀነኒ አዱኛ ላይ ጥያቄያቸውም እንዲህ ነው። ቀነኒ ይህንን ያህል ጊዜ በደል እየደረሰባት ለምን ዝምታን መረጠች? ለህዝብ እንኳን ይፋ ባታደርግ ቤተሰቦቿን በዚህ ጉዳይ ላይ ዝም ማለት ለምን ፈለገች? ይህ ጥያቄ የብዙዎች ሆኖ ቀጥሏል። እስኪ እናንተስ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ያድርጉ። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይርሱ። እንዲሁም በአዲስ መረጃ እኛ እስክንመለስ ድረስ እኛ ከወዲሁ ተሰናበትናችሁ። እስከዛ ቸር ሰንብቱ።